ኦሮሚያ አሁን የያዘው መሬት ይልቀቅ ለምን ይለቃል? ታሪክን ከ16ኛው ክፍለ ዘመን ጀምሩልን አይባል። ታሪክ ከ16ኛው ክፍለ ዘመን አይጀመርም። ታሪክ ከ16ኛው ክፍለ ዘመንም በፊት ነበረ። አሁን ኦሮሚያ የምትባለዋ ክልል የያዘችው መሬቶች በሞጋሳ ስርዓት ማህበረሰብን እንደ ማህበረሰብ ባህሉንና ቋንቋውን በማስጣል ኦሮሞነትንና ኦሮምኛ ቋንቋን በመጫን አጼዎቹ ክርስትናንና አማርኛን ጫኑብን ካላችሁ ኦሮሞም እንደ ኦሮሞ ከ28 በላይ ብሔሮችን ቋንቋቸውንና ባህላቸውን በማስጣል የራሱን ቋንቋና ባህል ጭኖባቸዋል። ስለመጫን እያወራን ከሆነ ስለዚህ ኢትዮጵያ ውስጥ በጋራ ሊያኖረን የሚችል ነገር ምንድነው የሚለውን ነገር አሁን ተነጋግረን መቅረጽ አለብን እንጂ ይሄም የኔ ነው ያም የኔ ነው ገና ያልተያዙ ሌሎችንም መሬቶች እንይዛለን የሚል የወራሪነት መንፈስ ወይም ደግሞ የ16ኛው ክፍለ ዘመን አስተሳሰብ ያለቀቃችሁ አንዳንድ ጽንፈኛ ፖለቲከኞች እረፉ፣ ተዉ። እንዴት አብረን እንኑር? ኦሮሚያ አሁን የያዘው መሬት ይልቀቅ ለምን ይለቃል? ኦሬዲ ኤግዚስት አድርጓል። ኦሬዲ ኖሮበታል። ኦሬዲ ቦታው ላይ ታሪክ አሳልፏል። ስለዚህ ለምን ይለቃል? ግን ባለንበት እንዴት እንቻቻል? እንዴት እንከባበር? እንዴት አብረን እንኑር? ወይም ደግሞ አሁን ያለችዋን ኢትዮጵያን እንዴት አድርገን ተቻችለንና ተከባብረን ለመኖር ምቹ እናደርጋት የሚለው ላይ ብንወያይ ነው የሚሻለው። ምክንያቱም አጼውን ወራሪ ስትል የአጼውን መንግስት ማንነት አጥፍቶ ማንነት ይጭናል ስትል፣ ሃይማኖት አጥፍቶ ሃይማኖት ይጭናል ስትል፣ አንተንም ወደኋላ ሄደን ሃይማኖት አጥፍተ ሃይማኖት እንደጫንክ፣ ማንነት አጥፍተ ማንነት እንደጫንክ፣ ባህል አጥፍተ ባህል እንደጫንክ ማስረጃዎች ይቀርቡብሃል። ስለዚህ እንደ ብሔርም እንደ አገዛዝም እንደ ማንነትም ሁለቱም የሚከራከሩት ኃይሎች በዚህ መመዘኛ ሲመዘኑ ጻድቅ አይደሉም። አጼውም ወራሪ ነው፣ ወሯል። ከሰሜን አንስቶ ወደ ደቡብ ሲመጣ ሃይማኖት አስቀይሮ ሊሆን ይችላል፣ መሬቶችን ወሮ ይዞ ሊሆን ይችላል። ስለዚህ ኢትዮጵያ በጋራ ለመኖር እንዴት አደርገን ምቹ እናደርጋት? ይሄ ትውልድ የሚያስፈልገው የፖለቲካ አካሄድ የመሬት ፖለቲካ አካሄድ ነው ወይ? የብሔር ፖለቲካ አካሄድ ነው ወይ? ይሄን መሬት ይገባኛል ይሄን መሬት ይገባኛል የሚለው የፖለቲካ አካሄድ ለዚህ ትውልድ ይጠቅማል ወይ የሚለው ነገር ላይ ፎከስ አድርገን ተወያይተን ይሄ ትውልድ እንደ አዲስ ጄኔሬሽን እንደ አዲስ ትውልድ የነበረውን ቁርሾና የፖለቲካ ስብራት ጠግኖ የመሬት ፖለቲካን ትቶ አንድ ሰው በኢትዮጵያዊነቱ በዜግነቱ ብቻ የትኛው መሬት የራሱ እንደሆነ የብሔር ሳይሆን መሬት የዜጋ እንደሆነ አስተውሎ የትም ለመኖር የማይፈራባትን ኢትዮጵያ ነው መፍጠር ያለብን። አሁን እኮ ይሄን መሬት የኔ ነው ያ መሬት የኔ ነው ያ መሬት የኔ ነው የሚል ከሰባዎቹና ከስልሳዎቹ ትውልድ አሁን እያመሱን ካሉት ትውልዶች መማር ያልቻለ ነፈስ ትውልድ ነው እየፈራ ያለው ኢትዮጵያ ውስጥ። ስለዚህ ወጣቶች በተለይ እዚህ ጄኔሬሽን ላይ ያላችሁ ወጣቶች ኢትዮጵያን ካጋጠሟት የታሪክ ስብራት ጠግነን እንዴት አድርገን የወደፊት ኢትዮጵያን ለሁሉም የምትመች ኢትዮጵያ እንዴት አድርገን እንገንባ የሚለው ነገር ላይ ብንወያይና እዛ ነገር ላይ ብናተኩር ጥሩ ነው። ስለዚህ አንድ ስቴፕ ወደኋላ ስትሄድ ያኛውም ደግሞ ሌላ ስቴፕ ወደኋላ ስለሚሄድ ታሪክን ወደኋላ ባስኬድን ቁጥር አእምሯችንም ጭንቅላታችንም ወደኋላ እየሄደ ነው የሚቀረው። ኢትዮጵያም ወደኋላ የቀረችው በዚህ ምክንያት ነው። ስለዚህ በተለይ ወጣቱ እንተው። ወራሪ ከተባለ ኢትዮጵያ ውስጥ ሁሉም ወራሪ ነው። ኔቲቭ የሚባሉት የራሳቸው መሬት ያላቸው ብሔሮች ኦልሬዲ ኢትዮጵያ ውስጥ በጣም ጥቂት ናቸው። አሁን ላይ ኢቭን በጣም ትንሽ ናቸው። በጣም ትንሽ እንደው በመሬታቸው ላይ ከድሮ ጀምሮ እስካሁን የሚኖሩ ህዝቦች በጣም ጥቂት ናቸው። ፕላስ ደግሞ ይሄ ፖለቲካ ለማንም እንደማይጠቅም ልናስተውል ይገባል። ሊመቻችሁ፣ ሰላማችሁ ይብዛ። ተስፋ የማያጭሩ ነገሮችን እየሰማን ነው። በተለይ ደግሞ አሁን ላይ ከፉክክር ኮሚሽኑ ጋር ተያይዞ እየወጡ ያሉ መረጃዎች ምንም ተስፋ አይሰጡም። አዲስ አበባ እንደ ሀገርን ዩኒፋይ የምታደርግ ዩኒፋይንግ ሲምቦል ናት። ሀገር የሁላችንም ናት እንድንል አንዱ ምክንያታችን አዲስ አበባ ናት። ምክንያቱም አዲስ አበባ የሁሉም ብሔሮች መቀመጫ፣ ሁሉም ብሔሮች በባለቤትነት የሚያስተዳድሯት ቦታ እስከሆነች ድረስ እንደ አንድ ዩኒፋይንግ ሲምቦል ትወሰዳለች ለኔ። አሁን ላይ ግን የኦሮሚያ ብልጽግና ፓርቲ ወይም ደግሞ ኦህዴድ በጣም ሎቢ እያደረገ ነው፣ ጫና እያደረገ ነው። ኢቭን የሌላ ብሔር ተወካዮች ወይም ደግሞ ወደ ፉክክር ኮሚሽኑ የገቡት የሌላ ብሔር ተወካዮች ውይይት ጥለው ረግጠው እስከ መውጣት ድረስ የሚያደርስ ጫና እያደረሰባቸው እንዳለ መረጃዎችን እየሰማን ነው። ስለዚህ እንደ ሀገር አንድ ዩኒፋይንግ ሲምቦል እያጣን እንዳለ ኤክስፔክት ማድረግ የሚከፋ ነገር ነው ብዬ አላስብም። ምክንያቱም የምንሰማው ምንም ጥሩ ነገር ስላልሆነ በጣም ጫና እየደረሰባቸው እንደሆነ የተለያዩ ዜናዎችና መረጃዎች እየወጡ ይገኛሉ በዚህ ሰዓት። ስለዚህ የአዲስ አበባን የፖለቲካ አስተዳደርና የበላይነት ለብሔር መስጠት ማለት በኢትዮጵያና በኢትዮጵያውያን ላይ ጦርነት እንደማወጅ ነው የሚቆጥረው። ምክንያቱም አዲስ አበባ በሁላችንም ሀብት የለማች ሁሉም ብሔር ብሔረሰብና ሕዝብ በባለቤትነት የሚያስተዳድራት የኔ ብሎ የሚመለከታት የአይኑ ብሌን ናት።
ይችን ከተማ ለአንድ ብሔር መስጠት በመላው ኢትዮጵያ ላይ ጦርነት እንደማወጅ ነው የሚቆጠረው። የምክክርና የፉክክር ኮሚሽን የሚባለው የተወሰኑ ሰዎችን ብቻ መርጦ የሆነ አዳራሽ ውስጥ አስገብቶ ሲያወያይ እነዛ ሰዎች ምን አይነት ሰዎች ናቸው? አሁን የኦሮሚያ ብልጽግና ፓርቲ በዚህ ደረጃ ሎቢ እያደረገ ከሆነ እነዚህን ሰዎች የተለያዩ ብሔሮችን ወክለው የሄዱትን ሰዎች በጥቅም ቢደልላቸውስ? ስለዚህ ምን ያህል እነዚህ ሰዎች ያንን ነገር ሬዚስት አድርገው ጥሩ ውሳኔ ለሀገር የሚበጅ ውሳኔ ወስነው ሊወጡ ይችላሉ የሚለው በራሱ ጥያቄ ውስጥ ይገባል። የኔ ጥያቄ ሌሎችን ብሔሮች ወክለው ወደ ፉክክር ኮሚሽኑ የገቡ እያንዳንዱ ተወካይ በጥቅም ቢደለልስ? ስለዚህ የተወከሉት ሰዎች በጥቅም ተደልለው ይህንን ነገር ወይም ደግሞ ይህንን ውሳኔ ወይም ደግሞ የአዲስ አበባን ጉዳይ ከድጡ ወደ ማጡ አድርገውት ሊወጡ የሚችሉበት ፕሮባቢሊቲ በጣም ሰፊ ነው። እኔ እንደዚህ አይነት ነገር እየተሰማኝ ነው። የግል ምልከታችሁን ማስቀመጥ ትችላላችሁ። ይመቻችሁ። አሁን ኢትዮጵያ ውስጥ ለምናየው ውጥንቅጥና ምስቅልቅል እኔ እንደ መሰረት ወይም ደግሞ ዋናው ኮዝ ነው ብዬ የማስበው ብሔርን መሰረት ያደረገ ፌዴራሊዝም እና የብሔር ፖለቲካ ነው። ምክንያቱም ቅድም የተጠቀሱትን ሶስቱንም ችግሮች በተጠና መልኩ መከላከልና ችግር እንዳይሆኑ ማድረግ ይቻላል። የሐሰት ፕሮፓጋንዳን ማህበረሰቡ ላይ ግንዛቤ በመፍጠር የሐሰት ፕሮፓጋንዳዎችን መከላከል ይቻላል። ሌላውና ሁለተኛው ሐሳብን አንስቶ ከመወያየት ይልቅ ነገሮችን በትጥቅ ትግል ለመፍታት መሞከር የሚለው ኢትዮጵያ ውስጥ የምንመለከተው እያንዳንዱ የትጥቅ ትግል የተጀመረው የሐሳብ ስነ ምህዳሩ እየጠበበ ስለመጣ ነው። ምክንያቱም ብሔርን መሰረት ያደረገ ፖለቲካና ብሔርን መሰረት ያደረገ ፌዴራሊዝም ወደፊት የሚያመጣቸው ሰዎች ሐሳብ ያላቸው በሐሳብ የሚያምኑ ሳይሆን ዘር ላይ መሰረት ያደረጉ ዘር ያላቸውን ሰዎች ነው ወደፊት የሚያመጣው። ዘርን መሰረት አድርገው ወደፊት የመጡ ሰዎች ደግሞ ለሐሳብ እንዴት ቦታ ሊኖራቸው ይችላል? ሐሳብን እንዴት ሊያንሸራሽሩና ሊቀበሉ ይችላሉ? ስለዚህ እነዚህ ሰዎች ሐሳብ ስለማይቀበሉ ሐሳብ ስለሚፈሩ ኑና እንወያይ በሐሳብ ያሸነፈ ሀገር ይምራ ሲባሉ ለስልጣናቸው ስለሚሰጉ በሐሳብም ስለሚበለጡ ሐሳብን ይፈራሉ። ስለዚህ ምን ያደርጋሉ? የሐሳቡን ስነ ምህዳር ያጠቡትና ሰዎች ትጥቅ አንግበው ጫካ ገብተው እንዲታገሏቸው ራሳቸው በር ይከፍታሉ። መንግስት በራሱ የሐሳብ ስነ ምህዳሩን ስላጠበበው እነዚህ ሰዎች ታጥቀው መታገልን መረጡ። አሁን የዚህ ሁሉ ችግር መነሻው ምንድነው? ዋና ዋና ቦታ ላይ የተቀመጡ ሰዎች ከፊት ያሉ የሚመሩን ሰዎች እዚህ ጋር ያመጣቸው ሐሳብ ሳይሆን ብሔር ስለሆነ ለሐሳብ ቦታ የላቸውም። አንዱና ትልቁ የኢትዮጵያ ያልተነቀለው ችግር ዋናውና ትልቁ አሁን ላይ ያለው የኢትዮጵያ ውጥንቅጥ ምክንያት ብሔርን መሰረት ያደረገ ፖለቲካና የብሔር ፌዴራሊዝም ነው። ለእያንዳንዱ ኢትዮጵያ ለገባችበት ችግር መንስኤው ይሄ የማይነቀል ከሆነ ኢትዮጵያ ውስጥ ችግሩም መፈናቀሉም ጦርነቱም ሸማቂውም ሁሉም ነገር ይቀጥላል የሚል እምነት ነው ያለኝ። ብሔርን መሰረት ያደረገ ፖለቲካና የብሔር ፌዴራሊዝም ከኢትዮጵያ ምድር ላይ እስካልተወገደ ድረስ ከነ ችግራችን እንቀጥላለን፣ ወይም ደግሞ ፈጣሪ አያምጣውና ልንበታተን ሁሉ እንችላለን። ይህንንም ኤክስፔክት ማድረግ ከአንድ የሚያስብ ሰው የሚጠበቅ ነገር ነው። ይመቻችሁ። ለማንኛውም